ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? በሌላ ቪዲዮ ተመልሻለሁ። ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ እየሆናችሁ አበረታቱኝ። ሀይሚዬ ቲክቶክ ስቶሪ ላይ ቪዲዮ ለቃለች ማለት ነው። አበደች ይሉኛል። አዎ አብጃለሁ፣ ፍቅሩ አሳብዶኛል እያለች እንግዲህ ደስ የሚል ቪዲዮ ለቃለች። የቡራዬን ስጦታ ያች የምታምረዋን ቀዩን አሸንጉሊት ቡራን እንግዲህ ከስደት መቅረት አለብህ፣ እኔን ጥለኸኝ የት ነው የምትሄደው እባክህ ብላ ልትለምነው የሄደች ቀን እንግዲህ ወደ ቡታጅራ እናቴን ልሰናበት መሄድ አለብኝ ብሎ አሸንጉሊት ሰጥቷት ነበረ። ቀይ አሸንጉሊት በነገራችን ላይ ብዙ ጊዜ ነው የሰጣት ይመስለኛል። ግን ያችን የምታምረውን ቀዩን ትንሽዬ አሸንጉሊት ይዛ እንግዲህ እየዘፈነች ትገኛለች ማለት ነው። ውድ ቤተሰቦቼ ያው እንግዲህ ማንም ይምጣ ማንም ስራውን ሰርቶ ወደ እየቦታው ይሄዳል ማለት ነው። ጨረቃዋና እንግዲህ ጨረቃው መቼም ቢሆን አይለያዩም። አታስቡ፣ አትጨነቁ። ያው እልህ ነው ማለት ብሩኬን በመጀመሪያ ያው ሀይሚል ውስጥ ስታስገባው ነው ሊዳን ይዟት የመጣ። ሀይሚዬም ደግሞ ብሩኬ ሊዳን ይዞ መጥቶ እልህ ውስጥ አስገባት። እሷም ቅዱስን ይዛ መጣች እንጂ የእኛ ጨረቃዎች እንደዚህ በቀላሉ አይለያዩም። ምክንያቱም ብዙ ነገር አሳልፈው የመጡ ናቸው። እንኳን እነሱ ይቅርና እኛ ከእነሱ ጋር በጣም ብዙ ችግሮችን፣ ብዙ ደስታዎችን፣ ብዙ ሀዘኖችን አሳልፈን የመጣን ልጆች ነን። ሲከፉ ተከፍተን፣ መካከላቸው የሆነ ነገር ሲፈጠር አዝነን ተጨንቀን፣ ራስ ምታት ራሱ አሰቃይቶናል። አይገልጸውም። የምሬን ነው የምላችሁ እንዴ። ስለዚህ እንዳትጨናነቁ ውድ የጨረቃ ፋሚሊዎች፣ የምሬን ነው የምላችሁ። በተቻላችሁ መጠን እርስ በርሳችሁ አንድ ሁኑ፣ ሳትከፋፈሉ የሀይሚ የብሩኬ ሳትሉ ማለት ነው። ብሩኬም ዛሬ እንዳያችሁት ብዙ መልእክትን ያስተላለፈው። ስለዚህ አንድ ሁኑና በትዕግስት እንጠብቃቸው። እነሱ መቼም ቢሆን መቼም አይለያዩም። ፍቅር ናቸው። ምናልባትም ከካሜራ ጀርባ ፍቅር ናቸው። ስራቸውን ሰርተው ትወናቸውን ሲጨርሱ አንድ ላይ ምርጥ ጊዜ ምርጥ ሰዓት እያሳለፉ ይሆናል ብዬ ነው የማስበው። ምክንያቱም ስራ ነው። ያው እንዳያችሁት ኤልዳ መጣች፣ ዛሬ ቀረች። ከጨዋታ ውጪ አደረጋት ብሩኬ። ምክንያቱም ሀይሚን ስላናደደችው እያረገችው አሁን ብሩኬ ሊዳን ያመጣበት ዋና ምክንያት ያው ዛሬ ተናግሯል። ሊዳን ባላመጣት ኑሮ ከሀይሚ ጋር የምንራራቅበት ነገር ሊፈጠር ነበር። ግን በመሀል ሊዳን ሳመጣ ያው ሀይሚ ምል ውስጥ ገባችና ያው መምጣት ጀመረች፣ ቆየች። ስለዚህ ለእኔ ተሳክቶልኛል እቅዴ ነው ያለው ብሩኬ። ሀይሚን ላለማጣት ወይ ደግሞ ሀይሚን ለማግኘት የሊዳ መምጣት ብዙ ነገር ስኬታማ አድርጎኛል ብሏል። እንግዲህ እንዳለውም ያው ሀይሚዬ ምናልባት ስጦታዎቹን ከመላለሰች በኋላ ወይ ወደሆነ ቦታ ልትሄድ ተዘጋጅታ ይሆናል። ያ ነገር ደግሞ እንዳይሆን ሊዳን አምጥቶ በመሀል ሀይሚ ከዛ ነገር እንድትቀር አድርጎ ያው በልህም ቢሆን እየተገናኙ ነው ማለት ያለ እነሱ ደግሞ ትልቅ ነገር ነው። ገብቷቸዋል። ዋናው አለመተጣጣታቸው ነው። እየተገናኙ ነው። ቢጣሉም ቢተውኑም ምን ቢሉም እየተገናኙ ስለሆነ ያለ እኔ ለእኛ በቂያችን ነው ነገሩ። እና ያው አስተላልፏል። ስለ ኮካ ኮላው ፕሮግራምም አስተላልፏል። ያው ብዙ ልጆች እንግዲህ ትንሽ የቪዲዮም የተቀረጸ አለ። ሶሲ ቀበጥ ናት በነገራችን ላይ ምንም ማድረግ አይቻልም። ውድ ቤተሰቦች አንድ ያልተረዳነው ነገር ምንድን ነው? ሶሲ በቃ ማለት ይመስለኛል ሰውን ከቀረበች በቃ እንደ ራሷ በቃ ይሆናል አይደለ? ይሄ ሼም ምናምን ይሆናል አይደለ? እንደዚህ አይነት ነገር የለባትም። በቃ ግልጽ እና ግልጽ ሰውን ስትቀርብ እስከ ጥግ ይመስለኛል የምትቀርበው። ገብቷቸዋል። ምን ይሉኛል በቃ እንደዚህ አይነት ነገር የለባትም። እንግዲህ እንዳያቸዋት ከፊት ለፊቱ ቆመች፣ እጇን እንዲያዞራት አደረገች። በቃ እዛ ጋር ይሄ ምንድን ነበር የሚባለው? የሆነ ስም አለው ይሄ ዳንስ ማለት ነው። እና መድነስ ፈለገች፣ እንዲያስደንሳት እንግዲህ ያደረገች ማለት ነው። እና ያም ሆነ ይህም ሆነ ንጉሱ የጨረቃዋ የሀይሚዬ ነው። አትስጉ። ያው እንግዲህ ህፃን ልጅ አይደለም፣ የሚያደርገውን ነገር ያውቃል። የሚዲያ ሰው ስትሆኑ ደግሞ ሰዎች እየተከታተሉ ምንም ነገር ስታደርጉ የሆነች ነገር ሊቀራረጹና ሊፖስቱ ይችላሉ። ገብቷቸዋል። ግን እዛ ጋር ያው እንደ ጓደኛ መሽከርከር ፈለገች፣ አሽከረከራት፣ አለቀ። ምን ያድርግ እንግዲህ። ሶሲ ቀበጥ ናት። በቃ ምንም ማድረግ አይቻልም። ገብቷቸዋል። አንዳንድ ሰው ሼም ይዘዋል። ኧረ ሰው ምን ይለኛል፣ የሚዲያ ሰው ነኝ፣ እንደዚህ ቢያነሱኝስ ቢፖስቱብኝስ ምናምን ብሎ ሼም ይዛል፣ ይጠነቀቃል። እና ሶሲ ደግሞ ገና ወደ ዩቱብ ዓለም ገና እየመጣች ነው። ብዙ ነገሮችን እየተማረች የምትሄድልን ናት ወደፊት እንጂ አሁን ላይ ያን ያክል ጥንቃቄም አታደርግም። ገብቷቸዋል እንጂ ወይ ደግሞ ሆን ብላ ያው አሁን ያለው ነገር የለም ለማንጫጫት
ኦዲየንስን ተመልካችን ለማንጫጫት ይመስለኛል እንደዛ ያደረገችው። ለማንኛውም ስለ ቅመምዬ ደስተኛ ሆኖ መምጣት ደስ ብሎናል። የኔ ቆንጆ እንደዚህ ፍክት ፍክት ስትይ እኮ ወይኔ ደስታችን፣ የምሬን ነው የምልሽ። እኔ በጣም ነው ደስ የሚለኝ ስቃ ሳያት ሁላ ማለት ነው። በቃ ቀኗ ሁሉ የፈካ የደስታ የሳቅ ቢሆንላት ሁሉ ደስተኛ ነኝ፣ ዴይ ቱ ዴይ ማለት ነው። እና ውድ ቤተሰቦቼ ለማንኛውም ቅመምዬና ቡራዬ ያው አይለያዩም፣ ስራ እየሰሩ ነው። እንግዲህ እግዚአብሔር ፍቃዱ ሆኖ የፈለጉት አላማ ተሳክቶላቸው እንግዲህ ወደ ሰላማቸው ተመልሰው ደስተኛ ያደርጉናል ብለን እናስባለን። ሁሉም ነገር ያበቃል። በነገራችን ላይ ያው እልህ አይቀጥልም፣ በዚሁ የሆነ ሰዓት ላይ ያበቃል በቃ። ስለዚህ እናንተም ደግሞ አንድ ሆኖ ባካችሁ የጨረቃ ፋሚሊዎች አትከፋፈሉ፣ በእናታችሁ በምትወዷት ማለት ነው። በቃ ትዕግስተኛ ሆኑና ጠብቁ። እስኪ ትዕግስተኛ ሆኑ፣ አንድ እንሁንና ሰይጣንን እናሳፍረው። በቃ የሁለቱም ወዳጅ የሁለቱም ደጋፊ ሆኑና ሰይጣን እናሳፍሩት። ምን አባቱን ሰይጣን፣ የምሬን ነው የምላችሁ።